16 ከቁጥር 9 ያለው እናነባለን። ይሄ ወር የጠርመሳ ወር ነው። አሜን አሜን አሜን። ዛሬው መልእክትም አለ። ጌታ መልእክት አለ በሉት። ዛሬ መልእክት አለ በሉት። ድገሙና መልእክት አለ በሉት። ያለው ሰው አለ። አሜን ይበልስ። ዛሬ መልእክት የሚቀበል ሰው አለ። ክብር ለእግዚአብሔር ይሁን። መልእክት አለ በሉት። አዎ ተቀበላችሁ ትሄዳላችሁ። እንደ ቃሉ ደግሞ በሕይወታችሁ ላይ መልካም ያደርጋል። ወሩ የጠርመሳ ወር ነው። ማህተም ፈልጌ ነበር። ያው ሰፈራችን ያላችሁ ሰዎች ታውቃላችሁ። እኔ ቤት መብራት የለም፣ ጎረቤቴ መብራት አለ። እዚህ ጋር መብራት የለም። ጽፌ ላትም ተዘጋጅቼ ፕሪንተርም አለ፣ ግን አልቻልኩም። ለዛ ነው መጽሐፉ የዛሬን ጽሑፍ ያላመጣሁት። በቃል አስተምራችኋለሁ። ጽሑፉ ባይኖራችሁም ልባችሁንና ሐሳባችሁን ስጡ። ወደ እኔ ጋር ከቁጥር 9 ጀምሮ ያለውን አብረን እናነባዋለን። እንደዚህ ይላል እግዚአብሔር። አንብቡት እስቲ ሁላችሁ። ደርሳችኋል? እሺ ካልደረሳችሁ ሁለተኛ ዜና ምዕራፍ 16 ቁጥር 9። ሁለተኛ ዜና 16:9 ደረሳችሁ ጉባኤው? እሺ ጀምሮ 1-3 ጀምሮ። ድገሙና ባሉት ሴ በቃ እሺ ድገሙና እንደ ይበሉት። አይኖቹ በምድር ሁሉ ምን ይላሉ? ይመለከታሉ። ንገሩት ከሆነ ፍጹም ሆነ በሉት። ለእናንተ ጥያቄው ልስጣችሁ። ፍጹምነት ምን ማለት ነው? ጥያቄው ለእናንተ ልስጥ። ፍጹምነት ምን ማለት ነው? ፍጹም ማለት ማርክ ባይኖረውም ቶሎ ተሳተፉ እንጂ ጠዋቱ ላይ ቻሌንጃችሁ የምታወጡት። እሺ ግርምሽ ከኃጢአትና ከመጥፎ ነገር እሺ ፍጹምነት የለም አውጥታሉ ያወጣ መስለው ሌላ ሰው ፍጹም ማለት ነው። እሺ ምንም በደል የሌለው። እሺ ሌላ እሺ እናቴ እሺ ፖሊ ምን የሌለው እንከን የሌለው። ተስማምታችኋል? እሺ በቃሉ ጸንቶ መኖር ቆበስ። ሌላስ? እሺ መቀደስ። እሺ ሌላ? በእግዚአብሔር ቃል መመላለስ። ጢሞቴዎስ የሌላውን በደል የማይቆጠር በፍቅር የሚመላለስ። እሺ ሌላ? ታማኝ የሆነ ፍጹም። እሺ ሙሉ በሙሉ ንጹህ። እሺ ጥሩ ነው ያላችሁት። የዚህኛው መጽሐፍ አውድ ግን እንደናንተ ይስማማል። ፍጹም የሆነውን ደግሞ የሚለው በጀመረበት በዛው የሚገኝ። እግዚአብሔር ይወዳቸዋል። እንደሚወደው ሰው የሚያቅጁን ከፍ ያርግ እስቲ። እሺ አውርዱ። ኃጢአት ሰርታችሁን የመጣችሁ ዛሬ ምናልባት እንበል በጣም ኃጢአት ሰርታችኋል። እግዚአብሔር የሚወደው ሰው እጁን ያሳየኝ። ኃጢአት ሰርታችሁ ተው። እሺ አውሩ። በጣም በድላችኋል። እግዚአብሔር የሚወደው ሰው እጁን ያሳየኝ። እንዴ ይሄ ሁሉ ሰው እርግጠኛ ናችሁ? ለምን? እግዚአብሔር ምን ስለሆነ? ፍጹም ነው አይደለ? ትናንትና የወደዳችሁ ፍቅር ዛሬ ይቀየራል ወይ? ትናንትና የተናገራችሁን ዛሬ ይለውጠዋል? በእርሱ ዘንድ ማንከስ አለ፣ በእርሱ ዘንድ መወላወል አለ። ትናንት በነበረው አቋም ዛሬስ ያው ነው። ምንድነው ማለት ነው? ጌታ ይባረክ። ከጎናችሁ በእምነት ፍጹም ሁኑ በሉት።
ትላንት በነበረ አቋም ዛሬም እንደዛው ሁን። በአባትህ ዘንድ መወላወል የለም። አንተም እንደ አባትህ ብርቱና ጽኑ ፍጹም ሁን በሉት። አሜን። ጌታ ይባረክ። ምክንያቱም የእግዚአብሔር አይኖቹ በምድር ሁሉ ምን ይላሉ? ምን የሆነውን ሊያጸና፣ ፍጹም የሆነውን ሰው ምን ለማድረግ ሊያጸና እኮ ነው። መቶ ሊጨምርላችሁ፣ አቅም ሊሰጣችሁ። ከጎናችሁ ያለውን ሰው ንገሩት፣ ደካማ እንደሆንኩ ነው ያውቃለሁ በሉት። አንተም ደካማ እንደሆንክ አውቃለሁ። ፍጹምነት የአባት ድርሻ እንደሆነ አውቃለሁ። ነገር ግን በሉት እንደ ጸጋው ጉልበት ትችላለህ በሉት። አይቻልም እንዴ? በእምነት ድገምና በለው። ይቻላል አይቻልም? ይቻላል በእምነት ባችሁን በለው። በኢየሱስ ስም በለው። ትናንት በነበረኝ አቋም በለው ዛሬም እንደዛው እቆማለሁ። በኢየሱስ ስም ትናንት በነበርኩበት የእምነት አቋሜ ዛሬም እጸናለሁ። አንደኛው የጠርመሳ መንገድ እሱ ነው። ኧረ አሜን በለው። ከጎን ያለ በፍጹምነት ትጠረምሳለህ ማለት ነው። ምክንያቱም በፍጹምነት ውስጥ ትዕግስት አለ። ምክንያቱም በፍጹምነት ስትሆን ትናንት በነበረው አቋም ዛሬም ስትቀጥል ጌታ ኢየሱስ። ምክንያቱም ትናንት በነበረን አቋም እንዳንቀጥል የሚያደርጉን እኮ ብዙ ነገሮች አሉ አይደለም? አዎ፣ እምነታችን እንዲወላወል የሚያደርጉን ማዕበሎች ነፍ ናቸው። ወጀቦች ብዙ ናቸው። ፍጹም የሆነ ሰው በእግዚአብሔር ልጅ በኢየሱስ ክርስቶስ አምኛለሁ ብሎ ፍጹም የሆነ ሰው ቢፈውሰኝም ባይፈውሰኝም፣ ቢያድነኝም ባያድነኝም፣ ቢሆንም ባይሆንም አንተ ምን ነህ? አምላኬ ነህ። ትላንት አምኜሃለሁ፣ ዛሬም አምንሃለሁ፣ ነገም ከነገ ወዲያም በሚቀጥለው ዘመኔም አምንሃለሁ። ፍጹም ሁኑ። ንገር ከጎኑ ፍጹም ሁኑ። ቀጥል በእምነትህ እንዳታወላወል ጸንተህ ቁም በሉት። ሃሌሉያ። ፍጹምነት ከሰማይ ይሰጣችሁ ይብዛላችሁ። ደግሞ ፍጹም መሆን ይቻላል በእግዚአብሔር ዓለም። ከጎናችሁ ያለው አንተ እኮ ትችላለህ በሉት። ምክንያቱም ጸጋው ፈሶልሃል። የጸጋ ብዛት፣ የጽድቅ ስጦታ ብዛት በመቀበል እምነትህን መቀጠል ትችላለህ። አሜን ሃሌሉያ። የህይወት ማዕበሎች ሲመጡ፣ የህይወት ወጀቦች ሲመጡ፣ የህይወት ውጣ ውረዶች ሲመጡ፣ ፍጹም እንዳትሆኑ የሚገዳደሯችሁ ነገሮች ሲመጡ ሃሌሉያ ሰማይ ጸጋውን አፍሶላችኋል። አሜን ሃሌሉያ። እንዴ ካድም ይላል እኮ ነፍ ነው። አትጸልይ የሚልስ አታምልክ የሚልህ ብዙ ነው። ሁኔታ ጨራሽ መጥቶ እኮ ይላል። የታችን ሊሊ ሰሞኑን ባለፈው ዓመት ነው ያወጣችው መዝሙሯን። ሁኔታ መጣና ጠየቀኝ ዛሬም ታመልካለህ ወይ አለኝ። ችግሩ መጣና ጠየቀኝ ዛሬም ታመልካለህ ወይ አለኝ። አዎ አመልካለሁ ከፍ አደርገዋለሁ። አዎ አመልካለሁ ከፍ። ሁኔታ መጣና ጠየቀኝ ዛሬም ታመልካለህ ወይ አለኝ። ችግሩ መጣና ጠየቀኝ ዛሬም ታመልካለህ ወይ አለኝ። አዎ አመልካለሁ፣ አዎ አመልካለሁ ከፍ አደርገው። አውጁት እንጂ አዎ አመልካለሁ ከፍ አደርገዋለሁ። ልንገርሽ አባትሽ እግዚአብሔር፣ አባትህ እግዚአብሔር ትናንትና ለአባታችሁ ለአብርሃም የገባውን ተስፋ ቃል ፈጽሞለታል። ኧረ አሜን አሜን። አብርሃም በእምነቱ ሸክ ተደርጎ ነበረ፣ ግን ጸንቶ ቆመ፣ ፈጽሞ አሳየው። ዛሬም ለእናንተ ያሳያችኋል። ጮክ በይና አሜን በይ። በኢየሱስ እምነታችሁን የሚያናውጠው መካከል ፍጹም ሆናችሁ ተገኛችሁ። አሜን ተገኘ በኢየሱስ። ሁኔታ መጣና ዘምሩት። ችግሩ መጣና ዛሬ ታመልካለህ ወይ አለኝ። አዎ ከፍ አደርገዋለሁ። አዎ ከፍ አደርገዋለሁ። ችግሩ መጣና ሁኔታ መጣ
ጠየቀኝ ዛሬም ታመልካለህ ወይ አለኝ። አዎ አመልካለሁ፣ አዎ አመልካለሁ። ጠላት በሕይወታችሁ ላይ በእምነታችሁ ብዙ ፈተናችሁ አያውቅም? ቸርቻችሁ አትሂዱ ተብላችሁ አታውቁም? ምን ሰራል? ባለፈዋችን እታችን ሰምታችኋል። ስመሰክር የመሸሽ ምትሄጂ ብሎ ሰይጣን ለጥንቆ ነው እንደሚሄድ ላመልከው ነው ላከብረው ሄዳለሁ። ሃሌሉያ ልዘምርለት ሄዳለሁ። ያቺን ሴት አይታችኋት? ኢየሱስ መጥቶ በመቅደስ ያገኛት እንደጎበጠች ነው። አልፈወሰኝም ብላ ከቸርች አልቀረችም። ቀረች እንዴ? ምክንያት የላትም የምትቀርበት። ጌታዋን ትወደዋለች፣ ነገስ ትወደዋለች። ከዛስ ትወደዋለች። ቢፈውሳት ባይፈውሳት ልታመልክ መጣለች። እንደዚህ ብላ ልታመልክ 38 ዓመት ሙሉ ልታመልክ፣ 40 ዓመት ሙሉ ልታመልክ፣ 50 ዓመት ሙሉ ጌታ ጽናቷን አየና መጣላት። ጽናትሽን አይቶ ይመጣልሻል። ቀን ቆጥሮ ይመጣልሃል። ጸንተህ ቁም በኢየሱስ ስም። ፍጹም ሆነሽ ተገኝ በኢየሱስ ስም። አዎ ጊዜውን ጠብቆ ይመጣል። የሚያሳፍር ጌታ የለም። ኧረ አሜን 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 አሜን። ጮክ በይና አሜን በይስ። አዎ ጊዜውን ጠብቆ በሰዓቱ መጣል። አያት የአብርሃም ልጅ አይደለች? እስከ ዛሬ ጎብጥ ብለሽ አላትና እረፍት ይሁንልሽ አላት። እረፍት ይሁንልሽ አላት። ጸንታለች። እሷ ግን በየቀኑ ቤቱ ለመገኘት ጎብጣም ቢሆን ሐዘናም ቢሆን ሁላም በከዘራም ቢሆን ሄዳለሁ አልቀርም። ዛሬ ቸርች አለኝ ፕሮግራም ዘምራለሁ። አሜን አሜን። ሴጣን መጥቶ ምን ነው ቸርች 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 ጎብጠሽ እንደዚህ ሆነሽ ታሸፊያለሽ እንዴ? የኢዮብ ሚስት እንደዚህ አለችው። ዛሬም ፍጹም ነህ? ዛሬም ፍጹምነትን ጠብቀሃል? ስደባውና ሙት። ማንን? እግዚአብሔር ይደረጋል እንዴ? ነውር ነው። ኢዮብ የተማረ ነው፣ በርቶለታል። አንቺ ሴት ሰነፎን ይሻላት። አንዳንዴ እንግዲህ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ። ዛሬም ተባርከዋለህ? አዎ በችግር፣ አዎ በመከራዝ ጮክ በይና አዎ በያ። በሁኔታ መሃል ምን ታደርገዋለህ? ጮክ በይና አመሰግናለሁ በስ። ክብር ለስሙ ይሁን። ያስ ለምንጽ ክብር ለስሙ። ታውቃላችሁ ሐዋርያው ሲናገር እንደዚህ አለ፣ በእሳት እንደ ወርቅ የተፈተነ እምነታችሁ ንገረው። ከጎን ያለው ንገረው። እንደ ወርቅ ያንተ እምነት በእሳት ተፈትኗል። ብዙ መከራ አይተሃል። አንተ ተባርከሃል። ዛሬም ተመሰክራለህ። እውነት ፍጹም ነህ በሉት። አዎ እግዚአብሔር ይረድቶሃል በሉት። ኧረ አሜን አሜን አሜን። ብዙዎች ተፈትነው እንደ ወርቅ ተፈትነው እምነታቸው ወድቆ ቀርተዋል እኮ ሊያመሰግኑ አልቻሉ። ዛሬ እዚህ ያመጣችሁ ጌታ ይባረክ። ፍጹምነትን የሰጣችሁ ጌታ ይባረክ። ይባረክ። እንደዚህ ብዬ ግን ልባርካችሁ። ያስጀምሯችኋል፣ ያስጨርሳችኋል፣ እስከ ፍጻሜ ያጸናችኋል። ኧረ ተቀበል። አሜን በይስ። ፍጹምነት ዋጋ አለው። የዛሬ ትምህርታችን ፍጹምነት ዋጋ አለው ማለት ድገሙ ነው። ፍጹምነት ዋጋ አለው። ይከፍልሃል። ይከፍላቸዋል። ሄደን አንብቦ ምዕራፍ 16 ከ15 ጀምሮ ታነቡልኛላችሁ። ኃያላን ጮክ ብላችሁ መጽሐፍ ቅዱስ የያዛችሁ በስልካችሁ ያለ ሰው ምዕራፍ 15 እና ምዕራፍ 16 ነው የምናነበው። ጮክ ብላችሁ 15 የአሳ ታሪክ ነው፣ የንጉሥ አሳ ታሪክ ነው የምናነበው። ምዕራፍ 14ኛው ላይ አሳ ኢትዮጵያውያንና
ሊቢያውያን መጥተው ኢትዮጵያውያን ንጉስ የነበረው በጊዜው ንጉስ ዝሪ መጥቶ ሲያስጨንቀው ንጉስ አሳን እናያለን። በጣም አስጨነቀው። ምዕራፍ 14 ላይ ነው። 14ን እኔ ነግራችሁና እናልፋለን። ንጉስ አሳን በጣም መጥቶ አስጨነቀው። ነፍሱ እስክትወጣ ኢትዮጵያዊ ዝሪ የሚባል ንጉስ ነበር በዛ ዘመን። ኢትዮጵያዊና ሊቢያውያን አንድ ላይ ሆነው ሺህ እልፍ አላፍ ሰራዊት ይዘው መጥተው ንጉሱ አሳ ዙሪያ ከበቡት፣ በእስራኤል ዙሪያና አስጨነቁት ይላል ቃል ሲናገር። ወጥር አደረገው። ከዛስ ምናቸው ነው የመሳሪያ ማዕት የሰረገላ ማዕት ይዘው ሊገሉት ከበቡት። ንጉስ አሳ ወደ እግዚአብሔር አደባባይ ገባና መጸለይ ጀመረ። ጸለየና ሲጨርስ እግዚአብሔር እንደዚህ ያለው ንጉስ አሳን፣ አሳም አቤቱ በብዙም ሆነ በጥቂት ማዳን አንተ ነው፣ ማዳን አይሳንህም። አቤቱ አምላካችን ሆይ በአንተ ታምነናል፣ በስምህ በዚህ ታላቅ ወገን ላይ ወጥተናል፣ እርዳን አቤቱ አምላካችን፣ አንተ ሰው አያሸንፍህምና ብሎ ወደ እግዚአብሔር ጸለየ። ጨንቆታል። አሳ ሊገሉት ነው፣ በጣም ጨንቆታል ብሎ ወደ እግዚአብሔር ወደ አምላኩ ጮኸ ይላል። እግዚአብሔርም በአሳና በይሁዳ ፊት ኢትዮጵያውያን መታ፣ ኢትዮጵያውያንም ሸሹ። አሳም ከእርሱ ጋር ያለውን ሕዝብ እስከ ጌራራ ድረስ አሳደዷቸው። ኢትዮጵያውያንም ፈጽመው እስኪጠፉ ድረስ ወደቁ። አይዟቸው የኛን እሺ፣ እኛ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። በፊት የነበሩት ታሪካቸው አልፏል። አይዟቸው። እጅግም ብዙ ምርኮ ወሰዱ። ከእግዚአብሔር ዘንድ ታላቅ ድንጋጤ ስለወደቀባቸው ከጌራራ ዙሪያ የነበሩ ከተሞች ሁሉ መቷቸው። በከተማ ውስጥ እጅግ ብዙ ብዝበዛ ነበረ። ከተሞች ሁሉ በዘበዙ፣ ከብቶቹ ምንም በቃ። ከዛ ወደ ኢየሩሳሌም ተመለሱ ይላል። እግዚአብሔር ግን በነቢዩ አንድ ነገር ተናገረው። አሳ እንደዚህ ያለ ወደ እግዚአብሔር ጸልይ፣ ጌታ ሆይ በብዙም ይሁን በጥቂት ማዳን ያንተ ነው፣ እርዳና። ጥቂት ናቸው የአሳ ወታደሮች፣ ግን ሌላው የኢትዮጵያና ሊቢያውያን ሌሎቹ ደግሞ እጅግ እልፍ ነበሩ። ኢትዮጵያን አሸነፈለት። በእግዚአብሔር ታምኖ እኮ ነው የጸለየው። በጣም ብዙ የነበሩትን በጸሎት አሸነፋቸውና ጨረሰ። ከዛስ ምዕራፍ 15ን እናንተ እንድታነቡልኝ ልጋብዛችሁ። ጮክ ብላችሁ አንብቡት እስቲ። ጀምሩ 1-3 ጀምሩ። በአዛሪያ ላይ ሆነ። አሳንም ሊገናኘው ምን አለው? እሺ አሳ ይሁዳ ሁሉ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ብትተውት ግን ይተዋቸዋል። ብትፈልጉት ይገኝላቸዋል፣ ብትተውት ግን ይተዋቸዋል። እግዚአብሔር ካንተ ጋር ነው በሉት። ከጎናቻል አንተ ከእርሱ ጋር ስትሆን እርሱም ካንተ ጋር ነው። ፈልገው ትጸናለህ በሉት። እሺ እንቀጥል። እስራኤልም ብዙ ዘመን ያህል ሁለተኛ አምላክ ያለ አስተማሪ ካህን ያለ ሕግ ይኖሩ ነበረ። በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት። በፈለጉትም ጊዜ እሺ ቀጥሉ። በፈለጉትም ጊዜ ያገኙት። ደስ አይልም? ሃሌሉያ። ከዛስ በዛን ዘመን ለሚወጣውና ለሚገባው ሰው ሰላም አልነበረም። በምድር በሚኖሩ ሁሉ ታላቅ ድንጋጤ ነበረ። እግዚአብሔርም በመከራ ሁሉ ያስጨንቃቸው ነበርና ወገን ከወገን ጋር ከተማም ከከተማ ጋር ይዋጋ ነበር። እናንተ ግን ለስራችሁ ብድራት ይሆንላችኋል፣ በርቱ፣ እጃችሁም አይላላ። አሁን ስለተገኘላቸው ነው። አሳም ይህን ቃልና የነቢዩን የጻሬን ትንቢት በሰማ ጊዜ ልቡ ጸና። ጽና ፍጹሙን ልቡ ምን አረገ? ጸና። ከአይሁድም ከቤንያም ሀገር ሁሉ በተራራማው በኤፍሬም ሀገር ከያዛቸው ከተሞች ጸያፍም ነገር አስወገደ። በእግዚአብሔር ቤት ፊት የነበረውን የእግዚአብሔር መሠዊያ አደሰ። አምላኩ እግዚአብሔር ከእርሱ ጋር እንደሆነ ባዩ ጊዜ ከእስራኤል ዘንድ ብዙ ሰዎች ወደ እርሱ ተጠግተው ነበር። እርሱም ይሁዳንና ብንያምን ሁሉ ከኤፍሬምም ከምናሴም ከስምዖንም መጥተው ከእርሱ ጋር በተቀመጡት ሰበሰበ። አሳም በነገሰ በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ። በዚያን ቀን ከመጡት ምርኮ 700 በሬዎች 7000 በጎችም ለእግዚአብሔር ሰው በፍጹም ምናቸው? ስለ ፍጽምና ነው የምናወራው። ተከተሉኝ ብያቸው። በፍጹም ምናቸው? ልባቸውና በፍጹም ምናቸው? ነፍሳቸው
የአባቶቻቸውን አምላክ ማንን ምን ይሉ ዘንድ እሺ አደረጉ። ክብር ለእግዚአብሔር። ከዛስ የእስራኤልን አምላክ እግዚአብሔርን የማይፈልግ ታናሽ ይሁን ታላቅ፣ ወንድም ይሁን ሴት ቢሆን ይገደል ዘንድ ማሉ። ለእግዚአብሔርም በታላቅ ድምፅና በእልልታ በእምቢልታና በቀንደ መለከት ማሉ። ምን ተባረኩ። እንድገሙት እሺ በፍጹምም ሕሊናቸው ፈልገውታልና ሃሌሉያ እሱም ምን አለላቸው ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው ሃሌሉያ። ከጎን ያለውን የዕረፍት ዓመትህ እኮ ነው። የዕረፍት ዓመትህ እኮ ነው። በፍጹም ልብ የፈለከው ጌታ በዙሪያ ካሉት ሁሉ ያሳርፍሃል። አዎ ጥቅሱ ሰጥቻችኋለሁ። ከዙሪያ ካሉ ሁሉ ታርፋለህ የሚለው አዎ ታርፋለህ። ከዙሪያው ካሉት ሁሉ ምን ያደርጋቸው አሳርፋቸው። ስሙኝ፣ በፍጹም ልባችሁ ስትፈልጉት ምን ያደርጋል? ከዙሪያ ካሉ ሁሉ በሽታ በየሲዝኑ ይመጣ ነበር፣ ከዛም በኋላ አይመጣም። ችግር በየሲዝኑ ይመጣ ነበር፣ አይመጣም። ሁኔታ በየሲዝኑ ይመጣል፣ አይመጣም። በፍጹም ልብ ማለት በሁለንተና ላይ ንጉሥን ተሾመዋል። አሜን። እሱ የህይወቴ ምንድነው? ንጉሥ፣ የህይወቴ ጌታ ነው። አሳን ሰማችሁት? በፍጹም ልብ እንቀጥል። ቁጥር ስንት ላይ ነን? 16 ንጉሡ አሳ እናቱ መዓካን በማምለኪያ አጸድ ጣዖት ስላደረገች ከእቴጌነቷ አዋረዳት። አሳም ምስሏን ቆራረጠ፣ ቀጠቀጠው፣ በቄድሮን ወንዝ አጠገብ አቃጠለው። በኮረብታ ላይ የነበሩ መስገጃዎችን ሁሉ ከእስራኤል አራቀ። ይሁን እንጂ የአሳ ልብ ከማን ጨክሩ የአሳ ልብ በዘመኑ ሁሉ ምን ነበረ? ድገምና በዘመኑ ሁሉ ምን ነበረ? ፍጹም ነበረ። ተመልከቱ አሳ ምን እንዳደረገ። ተቀደሱ፣ ንጹህ ሆኑ፣ ቅድስናን መስዋዕትን ለእግዚአብሔር የሚያስፈልገው ነገር ሁሉ ካደረጉ በኋላ ምን ነው ታውቃላችሁ? ያሉ ካደረጉ በኋላ ዞር ሲል እናቱ አለች። እናቱ ደግሞ የራሷን ምስል በቀራጺዎች አስቀርጻ ኮረብታ ላይ አስቀምጣ የእሱ እናት እኮ ነች። ታሰግዳለች። ሰዎች መጣ ይሰግዳሉ። እቴጌ ሆይ እቴጌዬ እንዴት ነሽ ነው ይላሉ። ሰላም ነኝ አስቢን እቴጌ። ከዛ ሁሉንም ጽድት አድርጎ እግዚአብሔር ብቻ ነው በዚህ ከተማ የሚመለከው ብሎ ከጨረሰ በኋላ ዞር ሲል የእሷ ምስል አለ። እሷን ጠራትና ከእቴጌነቷ ምን አረጋት? አዋረዳት። ዞር ቢል በእናቱም ቢሆን ለእግዚአብሔር ሰጥቶ ግን በእናትም ቢሆን ትጨክራለህ። እንግዲህ እናትን የመሰለ ነገር የለም መቼም አይደለ? እናቱን ማውድ የለም። አዋረዳት ይልና ምስሏን አወጣና ምን አረገው? ቀጥቅጦ በቄድሮን አቃጠለው። እዛ አመድ አረገው። ጣዖት ነበር፣ ታስመልክ ነበር፣ ራሷን ታስመልክ ነበር። ሴትዮዋ ታስመልክ ነበር። አዋረዳት። ምን እያለ ነው መሰላችሁ? እንደተናገረው ነው። እስራኤል ሁሉ በፍጹም ናቸው፣ በፍጹም ናቸው ሐሳባቸው፣ በፍጹም ናቸው ኃይላቸው። የመጀመሪያው የሕግ ትእዛዝ ምን ነው የሚለው? ፈጣሪ አምላክህን በፍጹም ምን ልብህ፣ በፍጹም ምን ሐሳብህ፣ በፍጹም ምን ኃይልህ፣ አቅምህ፣ ሐሳብህ፣ ልብህ በፍጹም ማንነት ምን አድርገው ውደዱ። እነዚህ ሰዎች እንደዛ አደረጉ። የቀረው ያ ነበረ፣ ጥርቅ አደረገ። መጨረሻው እንደዚህ ይላል። አሳም በሕይወቱ ዘመን ሁሉ ምን አይነት ሰው ነበረ? ፍጹም ሰው ነበረ። አሳም በልቡ የአሳም ልብ በዘመኑ ሁሉ ምን ነበረ? ፍጹም ነበር። አባቱ የቀደሰውን እርሱ የቀደሰውን ወርቁን፣ ብሩን ሁሉ ልዩ ልዩ ዕቃውን ወደ እግዚአብሔር ቤት አገባ። አሳም እስከ ነገሰበት እስከ 35ኛው ዓመት ድረስ ሰልፍ አልነበረም። ከጎናችሁ ያለው ነው በእግዚአብሔር ፍጹም ሁኑ ባሉት። በዘመኑ ሰልፍ አይኖርም ባሉት። በእግዚአብሔር ፍጹም ሁኑ ባሉት። በዘመን ሁሉ ታርፋለህ በሉት። በእግዚአብሔር ፍጹም ሁን በሉት። በዘመን ሁሉ ረፍትን ይሰጥሃል። ንገሩት። ከዙሪያ ካለ ሁሉ ያሳርፍሃል በሉት። ንገሩት ከጎናችሁ። በዘመን ሁሉ ማረፍ ትፈልጋለህ ወይ? ማረፍ የሚፈልግ ሰው ማን ነው? ስንት ሰው ነው? እውነት ከጎናችሁ ፍጹም ሆነ ማለት እንዳታወላወል። በእምነትህ፣ በሐሳብህ፣
በእግዚአብሔር ሐሳብ ፍጹም ሁን። ትገቡና ፍጹም ሁን። አሜን። የመጨረሻው የአሳ ፍጹምነት እንዴት እንደተናጋኝና ስብከቴን እቀጥላለሁ። እናንብቦ 16ኛውን እሺ ሁላችሁም አንብቦት 1-3 ጀምሮ። የእስራኤል ንጉሥ ባኦስ እሺ አሁን ተመልከቱ በደንብ ተመልከቱ። ፍጹምነት ነው እየነገርኳችሁ ያላት። አሁን የንጉሥን አሳ ታሪክ ከ14ኛው ጀምሮ ብናነበው ጥሩ ነበር። 14ኛው ትንሽ ነግሬያቸዋለሁ። 14ኛው ታሪክ የአሳ ታሪክ የመከራ ታሪክ። በጣም ሀዘን ላይ ነበር፣ ችግር ላይ ነበር። በጣም ጠላቶቹ ከበውት ነበር። በጾም ጸሎት ነው በእግዚአብሔር ፊት የወደቀው። ከዛም በኋላ ግን እግዚአብሔር ሲለምነው እግዚአብሔር ተለመነውና ፍጹም አደረገውና አመጣውና ምን አደረገው? በኢትዮጵያውያን እንዲያሸንፍ አደረገውና በዙሪያው ካለ ሁሉ ምን አደረገው? አሳረፈው። በዙሪያው ካለው ብቻ ለሚያሳርፈው በገንዘብ ባረከው። አሁን እዛ ጋር ወርቁ ምኑን አስገባ ሲል ብናል መጨረሻ ላይ ባረከው። ተባረከ ሰውየው። ከዙሪያው ካሉት ጠላቶች አረፈ። የሚገብርለት በዛ ሰላም ሆነ። አሁን ከዚህ በኋላ ያለው 16ኛው ታሪክ አሳን ተመልከቱት። ከዙሪያው ካሉ ጠላቶቹ አርፈዋል። ምንም የሚዋጋው የለም። እግዚአብሔር ነው ፍጹም ስለሆነ ያሳረፈው። እሱ ደግሞ ደልደል ብሎ ቁጭ ብሏል። ብሩ ምናምን እየመጣ ነው፣ ሀብት እየመጣ ነው፣ ዙሪያው እያከማቸ ነው። ከዚህ በኋላ ያለው ታሪክ የአሳ የታሪክ ይሄ ነው። እንቀጥል። እንደዚህ ይላል። አሳ በነገሰ በ36ኛው ዓመት የእስራኤል ንጉሥ ባኦስ በይሁዳ ላይ ወጣ። አሁን እንዴ ይሁዳ እስራኤል ግራ እንዳይገባችሁ ብዙዎቻችሁ ለማታውቁት በጊዜው እስራኤል ለሁለት የተከፈለችበት ጊዜ ነው። ለሁለት ስትከፈል አንዱ ይሁዳ ተብሎ የይሁዳ ወገን ሁለቱ ነገዶች ብቻ አሉበት። ሌላው 10 ነገድ እስራኤል ተብሎ ለብቻ የወጣበት አገር ለሁለት የተከፈለችበት፣ ለዛውም የጠቢቡ የሰለሞን ልጅ ያን ያስደረገ የኢዮርብዓም ምክር ያን ያስደረገበት ዘመን ነበር። እና ለሁለት ነበሩ እና አሳ ይሁዳን ያኛው ደግሞ እስራኤልን። ባኦስ የእስራኤል ንጉሥ ነበር። አሳ ደግሞ የምን ንጉሥ ነው? የይሁዳ የዳዊትን ዘር ይዞ የመጣ ሰው ነው፣ ንጉሥ ነበር። ይሄ ነው ሐሳቡ። እንቀጥል። ንጉሥም በአውስ ላይ በወጣ መግባትም እንዳይችል እሺ የይሁዳ ንጉሥ ወደ አሳ ማንም መውጣትና መግባት እንዳይችል ራማን ሰራ። አሳም ከእግዚአብሔር ቤትና ከንጉሥ ቤት መዝገብ ብርና ወርቅ ወስዶ በአባቴና በአባትህ መካከል እንደነበረው ቃል ኪዳን በእኔና በአንተ መካከል ይሆናል። እነሆ ብርና ወርቅ ሰድጄልሃለሁ። እርሱም ከእኔ ዘንድ እንዲርቅ ሄደ ከእስራኤል ንጉሥ ከባኦስ ጋር ይህን ቃል ኪዳን አፍርስ ብሎ በዳማስ ወደ ተቀመጠው 3 ሰው ወደዚህ ጋር ይምጣ ወደ ሶርያ ንጉሥ ወደ ወልደ አዴር ሰደደ። ወልደ አዴርም ንጉሥ አሳን እሺ ያለው የሰራዊቱም አለቆች በእስራኤል ከተሞች ሰደደ። ስሙ ምሳሌ አሁን ቃሉ እንዲገባችሁና ፓስተር እዚህ ጋር እኔ አሳ ነኝ። አሳ ነው ከየ ነው። እሱ ደግሞ እስራኤል ነው። እኔ ይሁዳ እሱ እስራኤል። እሺ የእስራኤልና ይሁዳ ሁለቱ አንድ ሀገሮች ናቸው። አንድ የእግዚአብሔር ሕዝብ ግን ለሁለት የተከፈሉ ንጉሶች ናቸው። አሁን ስለ አሳ ነው እያወራ ያሉት። ድሮ አሳ ወደ ሚሊዮን የሚሆኑ ሰራዊቶች ሲመጡበት ኢትዮጵያውያንና የኢትዮጵያን ዝሪና ሊቢያውያን ሲመጡበት ምንድን ነው ያደረገው? ጸለየ። ተባረኪልኝ። ምን ብሎ ጸለየ? ቅድም አንብቤላችኋለሁ። በብዙም ይሁን በጥቂት ማዳን ያንተ ነውና ጌታ ሆይ እኛ ባሪያዎች ፊት ወደ አንተ እናደርጋለን፣ እባክህን ምን በለን አድነን ብሎ ምን አለ ይላል። እግዚአብሔርም ምን አደረገው? ሰማው አይደለ? ያ ሁሉ ሚሊዮን ሰረገሎች እንዳጠፋለት። አሁን ግን ሚሊዮን ሰራዊት አይደለም፣ ወንድማማች ናቸው ሁለቱ። እሱ ሌላ እሱ ግን ወንድማማች አንድ ሀገር ነው፣ ለሁለት የተከፈለ ብያቸዋለሁ። እሱ መጣና እዚህ ጋር ቅጥር ሰራ። እንደዚህ እኔ ላይ አሳ ላይ ቅጥር ሰራና ምን እንዳለል ማንም ሰው ወደሱ ከተማ እንዳይገባ ከሱም ከተማ ማንም ወደዚህ እንዳይሄድ። ምክንያቱም አሳ የእግዚአብሔር መንፈስ ስላለበት በጣም ብዙ መልካም ነገር ስላለ ከሱ ወገን
ያሉ ህዝቦች ሁሉ ወደ አሳ መንግስት ይመጡና ለእግዚአብሔር ያጥኑ ነበር፣ ብራቸውን ያመጣሉ። እሱ ተናዶ ነበርና አራራራ ሰው ሁሉ ወደዛ እየሄደ ነው አለና አጠረበት። ማንም እንዳያልፍ ብሎ አጥር ሰራ በሁለቱ ከተማ መካከል። አጥር እየሰራ ነው፣ አጥር እየሰራ ነው፣ ቆይ አሳየዋለሁ አለ። ይሄ ሰው አጥር እየሰራ ነው አለ። አጥር እየሰራ ነው፣ ቆይ አሳየዋለሁ። ድሮ እኮ ኢትዮጵያውያን ሲመጡበት ጌታ እኔ አልችልም ኢትዮጵያውያንን አሸንፍልኝ ብሎ ነው የጸለየው። አሁን ግን ወንድሙ መጥቶ ሲያጥርበት ምን አለ መሰላቸው? እሱ ከጎን ያለ ጎረቤት ሀገር ነው፣ ሶሪያ ይባላል። እኛ ሶሪያ ላይ ያለ ከዛ መጣና ይላል ቃሉ ሲናገር ከእግዚአብሔር ቤት ከሚቀመጠው ካዝና ከገንዘቡ አወጣ ይላል። ከንጉስ ቤት ገንዘብ አወጣ። መጣና ሽንገላ አንተ እባክህና እቺ ጉቦ ያዝና ብሩ ወርቁን ሂድና ተዋጋ፣ ውስጥ ተዋጋልኝ። እሱ ሲዋጋ እዚህ የሚሰራው አጥር ያቆማል አይደለ? ሰው ተዋጋልኝ። እሱ ሲዋጋ እሱ አጥሩን መስራት አቆሞ ወደዛ ሲሄድ እዚህ ጋር ለአጥር ያስቀመጠውን ሁሉ ዘረፈና ወሰደ። አሁን አይሰራትም የታባቱ ምናምን አለና እፎይ ሲል እግዚአብሔር ተናደደበት። ምክንያቱም የእናንተ ሰልፍ የማን ነው? ቆይ ንጉሥ አሳ በገንዘብ እሱን መሸንገል ነው ያለበት ወይስ ሄዶ ይሄ ሰውዬ ያዝልኝ ብሎ መጸለይ ነው ያለበት? አይሰማም። ምን ማድረግ ያለበት? ለእናንተ ጎበዝ አይደለ? እናንተ ለሁሉም እኮ ትጸልያላችሁ አይደል? ነገርኩ ለሁሉም ትጸልያለህ አይደል? ማለት ለጉንፋን ትጸልያላችሁ ለጨጓራስ፣ ለገንዘብስ ነገር ጠይቅልኝ። ከጎን ያለው ለሁሉም ትጸልያለህ ወይ? መታመኛ እግዚአብሔር ነው ወይ? በአንዱ ጀምረ በአንዱ ትጨርሳለህ ወይ? ይኸው ታሪኩ እንደዚህ ሆነ። እናንብበው፣ ስሙ ምን እንደሚል ላንብብላችሁ። እንደዚህ ይላል፣ እኔ አነብላችኋለሁ። በአባቴ መካከል እንደነበረው ቃል ኪዳን በእኔና በአንተ መካከል ይሁን ብሎ ለሶሪያ ንጉሥ ነው በእኔና በአንተ ዘንድ እንዲርቅ ሄደህ የእስራኤልን ንጉሥ ከባኦስ ጋር ያለን ኪዳን አፍርስ ተጣራልኝ ብሎ በደማስቆ ወደ ተቀመጠው ወደ ሶሪያ ንጉሥ ወደ ወልደ አዴር ሰደደ። ወልደ አዴርም ንጉሡን አሳ እሺ ያለው የሰራዊቱም አለቆች በእስራኤል ከተሞች ላይ ሰደደ። እነሱም ጽዮንን፣ ዳንን፣ ገቤልማንን፣ የንፍታሌም የዕቃ ቤት ከተሞች ሁሉ መቱ። ባኦስንም በሰማ ጊዜ ራማን መስራት ተወ፣ ስራውንም አቋረጠ። ንጉሥ አሳ የይሁዳ ሰዎችን ሁሉ ሰበሰበ። ባኦስ ይሰራበት የነበረውን የራማን ድንጋይ እንጨቱን ወሰዱ። እርሱም ጌባንን ምጽጳን ሰራበት። በዚያን ጊዜ ባለ ራእይ ነቢይ መጣ። ይሄን ቃል ሰማና በዛን ጊዜ ባለ ራእይ አናንያ ወደ ይሁዳ ንጉሥ ወደ አሳ መጥቶ እንዲህ አለው፣ በሶሪያ ንጉሥ ታምነሃልና በአምላክ በእግዚአብሔር አልታመንክምና ስለዚህ የሶሪያ ንጉሥ ጭፍሮች ከእጅህ አምልጧል። ጉድ ነው። ኢትዮጵያውያን እና የሊቢያውያን ሰዎች እጅግ ብዙ ሰረገሎችና ፈረሶች የነበሩ እጅግ ታላቅ ጭፍሮች አልነበሩ? በእግዚአብሔር ስለታመንክ በእጅህ አሳልፎ ሰጣቸው። እግዚአብሔር ልቡን በሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና አሁንም ስንፍና አድርገሃል። ስለዚህ ከዛሬ ጀምሮ ሰልፍ ይሆንብሃል። አሳም በባለ ራእዩ ላይ ተቆጣበት። ስለዚህም ነገር ተቆጥቷልና በግዞት አኖረው። በዚያን ጊዜ አሳ ከህዝቡ አያሌ ሰዎችን አስጨነቀ። ተመልከቱ። አሁን ወደዚህ ጋር ድራማውን እንቀጥል። ባለ ራእይ ናሲ አንድ ነብይ መጣ። ይሄን የነገርኳችሁን መጥቶ ለኔ ነው የሚነግረኝ ትንቢቱን። ነብይ መጥቶ አንተ አለው ልብ በሉ፣ ይሄ ሰው በእግዚአብሔር የታመነ ሰው ነበር። አሁን ግን በማን ታመነ? አይሰማም። የታረከው ገንዘቤን አምጣው እንጂ ወሰድኩት። ይቻል አሁን በምኑ ታመነ? ድሮስ ሲቸግራችሁ ጌታ ሆይ ዛሬ አትፈውሳኝም ትላለህ። ሲኖርስ ሄጄ አልወጋም ነው አይደለም? የቸገረው ሰው እንደዛ ሴት የሚያውቀው መርፌ ነው። እንትን ምንድነው? ጸሎት ነው ያለው ሰው የሚያውቀው ምንድነው? መርፌ ነው። ጎሽ ተባረኪልኝ። ጎሽ ቆይ ነው አይደለም?
አይዟችሁ እንጂ አይዟችሁ እናንተ ፍጹማን ናችሁ። ኧረ አሜን በል። ከጎን ያለው አንተ ፍጹም ተበሉት። ፍጹምናን ደግሞ ቀጥል በሉት። እግዚአብሔር ይረዳሃል በሉት። ለባሉ ያቺ ሴት ምንድን ነው ያደረገችው? ያላትን ገንዘቧን፣ ሀብቷን፣ ትዳሯን፣ መሬቷን ሁሉ ለምን የሰጠችው? ለባለ መድኃኒት ሰታ ስጨርስ ዜሮ ስትገባ ወዴት ነው የመጣችው? ወደ ጸሎት። አሳ ደግሞ በተቃራኒ ያደረገው ምንም የለውም። እባክህን አድነኝ ሲል መጣና ሰማይ አዳነው። ልክ ሲያድነው ባረከው። ከዙሪያ ካሉ ሁሉ ጸጥ አለ። ድሮ ይሄ ንጉሥ በአሳ ባሪያ ነበር፣ የአሳ ባሪያ። እሱም ለአሳ ባሪያ ነበር። ምክንያቱም በእግዚአብሔር ፍጹም ስለሆነ ሁሉን ምንም ብሎለታል፣ እግዚአብሔር አስገዝቶለታል። በእግዚአብሔር መታመኑን አቆመናል። ግን ልክ በምን ሲታመን? ባለው ቁስ በገንዘቡ ሲታመን እንደዚህ ያለው ነብይ መጣና ድሮም ያለው ነብዩ ድሮ በእግዚአብሔር ታመነ ያን ሁሉ ሰራዊት አላሸነፍክም። አሁን ግን ድሮ እነሱን በእጅ ሰጥቻቸው ነበር። አሁን ግን እነሱ ራሱ ከእጅ ምን ብለዋል? አምልጠዋል አለው። ክፉ መንፈስ መጣበት፣ አስጨነቀው፣ ተረበሸ፣ መረበሽ ጀመረ። ሰውዬው በቃ መረበሽ መጀመር ብቻ አይደለም። በቃ ተባረኩ እናንተ ቁጭ ብሎ ለታችሁ መረበሽ ብቻ አይደለም። እና አንተ ደግሞ አሁን ወታደር ሁን፣ ያዘው፣ አስገባኝ እስር ቤት። እንደዚህ አይነት ትንቢት ያመጣልኛል እንዴ? አስገባው የተበለ ወሰድ ነዛው አስቀምጠው በዛው በቃ ተበሳጨ። ጭራሽ ይላል ቃሉ ሲናገር ንጉሱን ነብዩን የእግዚአብሔር አፍ የሆነውን ሰው ምን አረገ ይላል? ወደ ግዞት ቤት ቻው። አረ ቆይ እንጨርሰው፣ አንብቡልኝ አንዴ። ህዝቡን ሁሉ ምን አረጋቸው ይላል? ህዝቡን አስጨነቀ። ከዛስ 11ኛው ቁጥር ጉባኤው ጮክ ብላችሁ አንብቡታ። የመጨረሻ እቺ ብቻ ነች የቀረቻችሁ። አንድ ሰው ጀምሩ። በእስራኤል ነገሥታት መጽሐፍ ተጽፏል። እሺ በነገሰ በ39ኛው ዓመት ላይ አሳ ምኑን ታመመ? ከዛስ ጸናበት። ከዛስ ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ ጂሰስ እግዚአብሔር ምን አላለም? አልፈለገም። ከዛስ አንቀላፋ። በቃ ወደ ማንቀላፋት ሄደ። የጀመረውን ፍጹም የነበረው ልቡን ጣለ። አሳ ያሳዝናል። ፍጹምነቱን አልያዘም፣ አነከሰ። ተመልከቱ፣ መጀመርበት አልጨረሰም። ልባርካችሁ፣ ጀምራችሁ ጨርሱ። ልባችሁ ፍጹም ይሁን፣ እስከ መጨረሻ ያጽናችሁ። እግዚአብሔር ፍጹምነትን ይስጣችሁ። ዛሬም ኢየሱስ፣ ነገም ኢየሱስ፣ ከነገ ወዲያም ኢየሱስ፣ በበረሃ ኢየሱስ፣ በለምለም ምድር ኢየሱስ፣ በሁኔታ ኢየሱስ፣ በነገር ሁሉ ኢየሱስ የምትይበትን አቅም ይስጥሽ። ጀምረሽ ያስጨርስሽ። ፍጹምነትን ይስጣችሁ በኢየሱስ ስም። የሚነቀንቋችሁ ይባረሩ፣ ልባችሁን የሚያውኩ ሁሉ ይሰበር በኢየሱስ ስም። ተመልከቱ፣ አመመው። ድሮ ይሄ ሰውዬ ምስኪን ነበር። ለነገር ሁሉ ይጮሃል። ለነገር ሁሉ ምግብ ካስከር ጌታ ሆይ ገንዘብ፣ ጌታ ሆይ እርዳታ፣ ጌታ ሆይ። አሁን ሌላ ባዕድ መጣ። ባዕድ በጣም ብዙ ክርስቲያኖች እኮ ሲመጣ ይቻሉ መነሻቸውን ይረሳሉ። ረሳ። እግዚአብሔር ይባርካችኋል፣ ግን መነሻችሁን የማትረሱ ያርጋችሁ። አሜን ብሉ። አሁን ትልቅ በረከት ያገኛችኋል። ሲመጣ ግን ልባችሁ ፍጹም ይሆን። አሜን ብሉ። በኢየሱስ የሚያጸናችሁ ያርጋችሁ። የሚመጡ ትናንሽ ነገሮች አያስረሷችሁ። ረሳ። ጭራሽ ነብዩን ትንቢት ያመጣለትን ነብይ ትላንትና የመጣ አይዞ ኢትዮጵያውያን ታሸንፋለህ ሲል የነበረውን ነብይ ይዞ ግዞት ቤት አስገባው። እስር ቤት ዞር በለደሳ ነብይ የምን ትንቢት ነው? የምን ጸሎት ነው? ዘንበል ያ ሁሉ ሲያደርግ የነበረው ነብይ ዘንበል። ከዛ ወለኝ መግዛት ይችላል። ንጉሱን ገዛለሁ እንትናን ገዛ። ፍጹምነትን የመሰለ ነገር የለም። ዛሬ ሊባርካችሁ ነው። አብርሃም አባታችንን እንመልከት። ባረኳችሁ። በአብርሃም እምነት፣ በአብርሃም ጽናት የተባረካችሁ ነው። አባታችሁ አብርሃም ፍጹም ሰው ነበር። አሜን በይ እንጂ ልጅ አጥቶ የጠበቀ እግዚአብሔር መልካም ነው።
የሰጠው ልጅ እንኳን ሰዋልኝ ሲለው እኔ ሰዋልሃለሁ ባለኝ እንኳን አልመካም ያው ውሰደው ያንተው ነው ድሮም አንተ ሰጠኸኝ ያው መልሼ ምን እልሃለሁ እሰጥሃለሁ አቤት ፍጹምነት አሜን 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 ነገር ግን ነግርሻለሁ እስቲ ይሄን ነገር ከጎናችሁ ያለው ለአብርሃም የገባውን ተስፋ ቃል ረስቶታል እንዴ በለው ረስቶታል ወይ አንተንም አይረሳህም በለው ግን ፍጹም ሆነ ታግሰው ውረስ በሉት እስቲ ቆይ ልንገራችሁ ለይስሐቅ የገባውን ተስፋ ቃል ረስቶታል ወይ ወርሶል አልወረሰም እናንተም ትወርሳላችሁ ኧረ አሜን 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 እስቲ ቆይ ልንገራችሁ የዮሴፍ መከራ አብቅቷል አለበቃ የዛችስ ደም ይፈሳት የነበረው መከራ አብቅቷል አለበቃም መከራው ከጎን ያለውን ያበቃል መከራ ያበቃል ችግር በሉት ያበቃል ሁኔታዎች በሉት ግን ልብ ፍጹም ይሁን በልልኝ አሜን ሃው ፍጹምነታችሁን አጣሉ ዛሬም ቀዳሚ ተሰላፊ ይሁን ቸርች ቀዳሚ ሰይጣን መጥቶ ይናልኩ ምን ልስራ መጣ ስላመለከው ነው ነገም ደግሞ ይባርካል ሲባርክ ኪስ እንደዚህ ሞልተ ቦርጭም እንደዚህ አርገ አሜን አትልም አሜን መኪና እንደዚህ ቶሎ ብለ በጠዋት አንዳንድ ሰው ሲኖረው የማይመጣ አሉ አለ መኪና ሲዝ የማይመጣ በእግሩ ሲዞር ይመጣል አይደል በእግሩ ውስጥ ሶሉ እስኪታይ ድረስ ይመጣል ቸርች ሲባርከውስ አይ ነው ከበለ እግዚአብሔር ይሁን ቤቴ ድረስ መጣ ብታገለግል ይተወጋዩን አሜን እንደውም ሲባርክ ማለዳ ነው መምጣት ያለበት ስንት 12 ሰዓት ቸርች እኮ አይከፈትም ችግር የለውም እኔ ተንበርክኬ እጸልያለሁ ኧረ አሜን እንዴ አይቀርም አብርሃም እኮ ባረከው ይስሐቅን አይደል እንዴ አምልኮን ተው እንዴ መጣና እግዚአብሔር ሊፈትነው እንደዚህ ያለው በልጅህን ምን በልልኝ አምጣው አለው ምን አለ አብርሃም አልሰማህም አልሰጠም አይደል እንዴ ሆ በስንት ቆርጅና ያገኘው ብሏል እንዴ ቢሰጠው ቢሰዋው እንኳን መልሶ ምን እንደሚያደርግለት እንደሚያስነሳ ያምን ነበር ኧረ አሜን ሃሌሉያ አሜን 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 ታውቃላችሁ እግዚአብሔር ከይስሐቅ አይበልጥም እንደዚህ እዚህ ነገር ከጎን ያለው ከሰጠ አይበልጥም የምትል ከሆነ ችግር ነው እግዚአብሔር ከሚሰጥ ነገር ሁሉ በላይ ነው በለሽ ተናገርና በላይ ነው በለሽ እግዚአብሔር ከይስሐቅ አይበልጥም አይሰማም እንዴ ከሚሰጥ ገንዘብ አይበልጥም ከሚሰጥ ቁሳቁስ አይበልጥም አብርሃምን ተመልከተው ይስሐቅን ና ይስሐቅ መጣ ይስሐቅዬ ሃሌሉያ አግኝቻለሁ አሁን ነፍሴ እኮ ነው የሚላል ሰው አንድ ሰው ህይወቴ ማጣለኛ የሚል ስለልጅ ነግራችኋለሁ ህይወታችሁ እግዚአብሔር ነው ፍጹምነት ያ ነው ባል ዘጠኝ ሚስት ወፈር ያለች ሚስት ጌታ ሆይ ከዛ ሚስት ስትመጣ ወይ ዓለሜ ነች እሷ ኧረ ባል ሲመጣ ይኸውላችሁ ለምናችሁ ያገኛችሁት ሁሉ በታች ነው አሜን እግዚአብሔርስ ፍጹምነት ከዛ ይጀምራል ለምን ያገኘው ሁሉ አሜን 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 አንድ ነገር ነገራችሁ በመደዳ እኮ ነፍ ይሰጣል የማይሰጥህ የለም ሁሉ የማን ነው እናንተ ራሱ የማን ናችሁ ኧረ ጮክ ብለ እግዚአብሔር ነው በስ ፍጹምነት የሚጀምረው ዛሬ በምታገኙአቸው ነገሮች እግዚአብሔር ሳትቀይሩ ስትቀሩ ነው በሚመጡ ሁኔታዎቻችሁ እግዚአብሔር ሳትቀይሩ ስትቀሩ ነው እሱ ብቻ ግን አይደለም ሁኔታችሁ ባይመጣ ሩቅ የሆነ ቢመስላችሁ ይስሐቅ ሩቅ መስሎት ነበር ግን ደርሷል አግኝቶታል ወልዷል ነገር ከጎና ያለው የምስራች ሩቅ የመሰለህ ቀርቦልሃል ኦሆ በለልኝስ የተናገረውን ይፈጽምልሃል ሩቅ የመሰለህ በሉት ቀርቧል አባት እኮ አላችሁ አይደል ቃሉን የማያጥፍ የተናገረውን የሚፈጽም ባርካለሁ ካለ የሚባርክ ከፍ አደርጋለሁ ካለ ከፍ የሚያደርግ ኧረ ያለው ሰው አሜን ይበልስ አባት አለኝ በልስ ጌታ አለኝ በልስ አላችሁ ሃሌሉያ በሱ
ላይ ልጥፍ በሉ በኢየሱስ ስም። በሱ ላይ ደገፍ በሉ በኢየሱስ ስም። በሱ ላይ እርፍ በሉ በኢየሱስ ስም። አዎ አረ በደንብ አመስግኑት። ይቀራዋል፣ ምስጋና ይገባዋል። ቃሉ ሲናገር አሳ በዘመኑ ሁሉ ፍጹም ነው አለ። ቅድም ያልኳችሁ የመግቢያ ጥቅሳችን እግዚአብሔር አይኖቹ አለ በምድር ላይ ምን ያለው ፍጹም የሆነውን ሰው ፈልጎ ምን ሊል ሊያጸና። አሜን። አሳን ሲያየው ልቡ እኮ ፍጹም ነው። የሆነ ዘመን ላይ ግን ምን አረገ? አብርሃምን ግን አየው። ፈለገ፣ ምድር ላይ ፈለገን አገኘው። አብርሃም ሲያገኘው ትላንትም ፍጹም ነው፣ ዛሬም ፍጹም ነው። እስከ መቃብር እስኪገባ ድረስ አብርሃም ምንድነው? ፍጹም። አባቴ እያለ ነው የሞተው። እንደውም አብርሃም ሲናገር ተስፋው ምድር አልነበረችም ማለት ከዘመን ውጣ ሲለው እሺ እወጣለሁ ጌታዬ ወደማያውቀው ምድር። ምን ተስፋ አድርገህ ነው ሲል አለ። ነገስ ምንድነው ተስፋ? ፎቅ ነው ተስፋ ሲል ምድር ያለው የሚያልፈው ነው ተስፋ? ኖ ማን ነው ተስፋዬ? ጮክብና እግዚአብሔር ነው በስ ወይ እንደዛ አይነት ሰው ፍጹም ሰው ታውቃለህ። አብርሃም እኮ ያልተባረከው በረከት የለም። አብርሃም በጣም የተባረከ ሰው ነው። በገንዘብ ጭምር፣ ልጆች ጭምር፣ ሰራው ጭምር። እንደውም አንድ ቦታ ሲናገር ይላል ሎጥ ወንድሙ መተው በጦርነት ምርኮ ሲወስዱት የአብርሃም ወገኖች ብቻ ሲሄዱ ልጆቹ እዛው የተወለዱ ምናምን ሰራዊት ሆነው የሄዱት ሰራዊት ጠረጋው ነው የመጡት። አብርሃም በጣም የተባረከ ነው። በህዝብ በምን ጌታ ይባረክ። ሰዓታችንን ጨርሰናል። አንድ አብርሃም የተባረከ የለም። ነገር ግን ልቡ ምንድነው? ፍጹም ነው። ተባርካችኋል። ነገር ከጎን ያለው ልቤ ፍጹም ነው በለው። እኔ ልባርካችሁ። ጽኑ ጽኑ ጽኑ። እጃችሁን ከፍ አድርጉና ተቀበሉ በረከትን። ጽኑ ጽኑ። ነገ የሚመጡ በረከቶች አይለውጧችሁ። ነገ የሚመጡ መልካም ዜናዎች አይለውጧችሁ። ከፍታ አይለውጣችሁ። መቀየር አይለውጣችሁ። ሁኔታዎች አይለውጣችሁ። እኔ ጌታ እንደዚህ ያሳየኛል። ነገራችሁ ሲቀየር ወደ ድንቅ በረከት ወደ ተናገራችሁ ተስፋ ሲያስገባችሁ፣ ነገር ግን የሚመጣው መልካም ነገር እንዳይቀይራችሁ እንዳይቀይርሽ ልብሽ በእግዚአብሔር ፍጹም የሆነ ይሁን። ፍጹም ይሁን በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም አሜን። በደንብ አመስግኑት፣ በደንብ አመስግኑት። ትላንትም ዛሬም ሕያው ነው፣ አይለወጥም። ተናግሮን የሚፈጽምለት ተናግሮኛል፣ ይፈጽምልኛል፣ መልካሙን ሁሉ ያደርግልኛል። እሱ አምላኬ ነው፣ ቢሆን ባይሆን አመልከዋለሁ የሚል እጁን ከፍ ያድርግና እንደ ደግሞ ያመስግነው። በኢየሱስ አሜን። ተባረኩልኝ። እሺ፣ እግዚአብሔር ስም የተባረከ ይሁን። ስለሰማነው ቃል እንጸልይ።